ምንድነው አሁን እኔ ከኔ ጋር የሚያገናኘው ሰርፕራይዝ ምን አርግልሽ ነው? ምንድነው? አንተ ደግሞ ችግር አለብህ። ለማንኛውም ምንድነው ንገሪኝ። ባለጌ እዚህኛ ሰፈር እንዲያቺ ሳትኳይ ሳትባይ አረግዝ ማዘር እንዴት አሉሽ? ቆይ እንዴት አርገሽ ነው? መገረፍ ነበረብሽ በእውነት። ሙሻ የኔዋ እንዴት ነሽ? ኧረ በስመ አብ ትችያለሽ። እንደዚህ ጠፊኛለሽ። በጣም ትገርሚያለሽ። በአንድ ቀን እንዴት ያለሽ ጠፋሽ? ምንሽ ነው? ዛሬ ደግሞ የሌለን ያማረብሽ እግዚአብሔር አንደኛ ወቅ ምንድን ነው ፊትሽ? አስጠበቁሽ እንዴ? በጣም ኧረ አላስጠበቀኝ ማለቴ። ቆይ ቀጠሮ ነበረ እንዴ? ቀጠሮ ዘንድሮም ቀጠሮ አለ እንዳትኝና እንዳልስቅ። ቀጠሮ እኮ ቀረ። ኧረ እባክህ እና ድሮ ፋዝና ማዙ ረሳሽ እንዴ? ቀጠሮት ምናምን በቃ ያኔ ቀረ። ዘንድሮ ዝም ብሎ ከቻ ብሎ አጋባቢ ነው ይሽኛ እንደዚህ ነው ቀመጥኩ። ኧረ እባክህ እና ይቅርታ ቅር ካላለህ ማለት ነው። እሺ ብትሄድልህ ደስ ይለኛል። ብቻዬን መሆን ፈልጌያለሁ። የቀጠረሽ ሰው አለ መሰለኝ ሳይሽ። ምን ነው? ኧረ ወፍ በቃ ብቻዬን መሆን ፈልጌ ነው። ለችም ሰው ሳትቀጥሪ እኔን የመሰልኩ ሸበላ እንዴት ነኝ? እኔን ጥለሽ መቼም ሌላ ሰው ጋር ቀጠሮ ከሌለሽ አትሄጂም መቼም። ቆይ ምን ነው? ቀጠሮ ሳይኖር መቀመጥ አልችልም? ያቺም እኔ እያለሁ የምራቺ በዛ ላይ ፊትሽ ጥሩ አይደለም። ችግር አለ እንዴ? የምን ችግር? ብቻዬን መሆን ፈልጋለሁ ማለት ችግር አለው? ኧረ ቀስ ሙዬ እንዴ እይቶሽ እኮ ነው ሰው እንዳይሰማሽ። የሆነ ነገርማ አለ የሆንሽው ነገር። ለማንኛውም ተይው። ቆይ እናንተ ሰዎች ግን ልታስነቅሉኝ ነው እንዴ? ቆይ ብቻዬን መሆን እፈልጋለሁ አለቀ በቃ። እሺ በቃ የማየው ነገር ታዘዥ። ምን ይምጣልሽ? ትልጭ ደግሞ ልጅቷ ይኸው የተጠቀምኩት ባንቺ አዘዝሽ ነው ትኩስ ነገር በቃ እስኪ ፈታ የሚያደርግሽ ነገር ማኬተው ምናምን። እንዴ ምንድነው ዛሬ? ምን እኔ ጋር ሂሳብ ምንድነው? ማን ሂሳብ? ኧረ ተረጋጋ። ቀና አጅሬው እንዴት ነው ታዲያ? ተንቃጣው ሰላም ነው? እንዴት ነህ? ምንድነው ሁሉ ሰላም? ምን ሆነ ነው? ምን ይደረግ ብለህ ነው? ምንም አቀርቅራል። ለምን? የሚያስጎነብሰኝ ነገር ገጠመኝ። ብዙ የሚያስጎነብስ ጉዳይ ገጠመኝና ለምን? ሁሉም ነገር እኮ ያልፋል። የማያልፍ ነገር እኮ የለም። say for example ምን አይነት ነገር ልንገርህ መሰለህ? ለምሳሌ በዚህ ዘመን በጣም ታዋቂ ከሆኑ ሰዎች አንዱ ኤለን መስክ የሚባል ሰው ታውቃለህ? ቀደዳ ሊጀምር አይ አዳምጥ ዝም ብለህ። ኤለን መስክ ማለት he came from South Africa ከሳውዝ አፍሪካ ነው የመጣው፣ ከደቡብ አፍሪካ ነው የመጣው እና ከደቡብ አፍሪካ በሚኖርበት ሰዓት አኗኗሩ በጣም ይዘገንን ነበር። ይገርማል። ፋዘርና ማዘር እዛ ነበሩ።
ትንሽ ነው የምቀድመው በእድሜ አየው ነበረ ሲሰቃይ ሳፈር ሲያደርግ አየው ነበር። በቃ ቡሌ ሁሉ ይበላ ነበር። አስተዳደጋቸው በጣም ይዘገንናል። መጨረሻ ላይ ይሄ ልጅ አረ በጣም ሳፈር ያደርግ ነበር። ፍሬንድ ነበራችሁ? በጣም ብሪሊየንት ነበር። ይገርማል። ከጭንቅላቱ ከፍታ የተነሳ አረ በቃኝ እንዴ! አረ በቃኝ እንዴ! የደቡብ አፍሪካ መንግስት የሱን ጭንቅላት ያመጣውን ቴክኖሎጂ ለመወጣት አቅም አልነበረው። ከዛ ወዴት ሄደ? ወደ አሜሪካ። በቃኝ ብራዘር የኔን እኮ ትንሽ የምክር አገልግሎት ወሬ እንፋው ምን ያደርግልኛል? አቦ ለሙሉ ግን ልጅቷ ያቺ ይሄንን ወሬ ብላ ነገረች አይደል? ምኑን አንተ በቃ እዛ ሴቶችን ስትጎረጉን ይሄን ስታወራ ነው የምትውለው? ምንድነው? ምን ብዬ ነው? ምንድነው? ቆይ ምንድነው? ምን ሆነች? ይኸውልህ እኔ አላስረገዝኳትም። በጣም እኮ ነው የሚገርመው። የገጠመኝ ነገር እኮ በጣም የሚገርም ነገር እኮ ነው። አሁን አላስረገዝኳትም። ጉድ እችን ይወዳል። ይሄንን ምን አባ ነው የምታወራው? አልተንቀለቀለም እኮ እንዴ! ለካ ልጅን ምን አትመን ነው እንደ ጭቅጭቁ ምንድነው ግን? ኧረ ጉድ ፈላ። እኔ እኮ ለካ ሰፈር ለሰፈር ትንትይ ነበረ ማለት ተረግጬ ነበር እንዴ? እኔ እኮ የዚህ ሰፈር ስለማሉል ስለማባውር የባባሰል እንዴ አንተ። ወይኔ ጉዴ! ኧረ ልታላህ ነው። እኔ ነገር እኮ ገርሞኛል። አሁን እኔ መስማት የሚገባኝ እኔ ነበርኩ። ይሄንን ጉድ እንዴት ነው ያልሰማሁት? ሰፈር ለሰፈር ትንቀሳቀሽ ነበር እንዴ? ወይኔ ጉዴ! ተረጋጋ። ምን ሆነ ነው? ይኸውልህ ለማንኛውም እኔ አሁን ያወራው ነገር እዛ ጉዳይ ውስጥ ስለቆየሁና ከሆነች ልጅ ጋር እንደዚህ አይነት ወሬ ያወራሁ ነበርና የኔ ጉዳይ አይደለም። አረጋጋ። በቃ ይሄን ይዘህ ደግሞ ሂድና እዛ ለምትፈትላቸው በሙሉ ስትሰራቸው ለምትሉ ሴቶች ይሄንን ስትደረድሯል። እኔ ያልሰማሁት ወሬ እንዴት ተደብቆ ቆየ ብዬ እኮ ገርሞኝ ነው። ይኸውልህ በቃ ኧረ ይሄ ሰው ጉዳይ ነው። ሰፈር ለሰፈር ውርውርቲ ነበር እንዴ? ተወው። እኔ እንድጣላ ትፈልጋለህ እንዴ? ተረጋጋ አልኩህ። ተረጋጋ። ይሄ እውነተኛ ነገር ነው። ወይ ምን አባት ትሰራለህ? ሲጀምር እዚህ ስራ አትሄድም እንዴ አንተ? የምን ስራ ነው? እዛ ሄድኩና ይገርማል። ዛዋልኩ ቶ ስመጣ ድንገት አቀርቅራ ስላየው እንደተለመደው ፍርድ ቤት ነው የቆየው። እኔ የምን ፍርድ ቤት? በቃ ፍርድ ቤት ነው የቆየው። ተከሰህ ዛሬ በብድር ተከሰህ ነው አይደል? እኔ እኮ አበዳሪ እንጂ ተበዳሪ አይደለሁም። ምን ታውቃለህ? እኔ እኮ አበዳሪ ነኝ። አሁን እኮ በብድር አገልግሎት ከሳሽ እንደውም ሆነ ያለብኝ እኔ ነኝ። እታች ሰፈር እንደውም ዋንትድ ተብሎ ስምሽ ተጽፏል አሉ። ኧረ እባክህ አንተ ሰውዬ ታው እንዴ! ስማ ይኸውልህ እኔ ያበደርኳቸው ሰዎች ብሩ ቢሰበሰብ ፕሌን ይገዛል። ወሬ እኔ ሸንቃጣው አትሄድም ወይ ወደ ስራ? ከፋፋኛ ያለ በጣም በደስታ የተሞላ እድሜ ልኬን እንደው በደስታ ምኖር ሰው እኮ ከኔ ውጭ ማንም የለም። ይሄን ታውቃለህ። ስለዚህ ሰዎች እንደዚህ ሲተክዙ የምክር አገልግሎት ሰጣለሁ። እኔ ዓለምን ያልተከሱ ምን ያንተን ምክር ምናምን ዲኒጃን ካልተለም ታዲያ ብቻህን ታዲያ አትችለውማ። ብቻህን አትችለውም። ቀጣይ ሐሳብ ምን እንደሆነ እኔ አውቃለሁ። ምንድነው ቀጣይ ሐሳብ? ምንድነው? ብድር ልጠይቅህ ዝም ብለህ አሁን አቅጥም ላሳይሽ እኔ ስለኝ እንዴት ነው ማልከተልሽ? ኧረ ቆይ ሻውሪኝ አሁን እንኳን ቢያንስ ምንድነው ማወራ እንዴ? ባለፈለሽኝ ነገር አውሪኝ። አደከምሽኝ እኮ በስመ አብ። አይገባም እንዴ? ምን ነው የሚገባኝ? ቆይ አንተ ግን ማኪ የምትባል ልጅ ታውቃለህ? ማኪ ማለት ማኪ ምን ነች? ቆይ ምን ነው ደነገጥኩ? ጓደኛዬ
እና ኧረ ምንም ማለት እንዴት ወይ ማኪ ስትይ ታውቃላችሁ እንዴ? ለማንኛውም ከዚህ በኋላ ያለ ብጨቀጭቀኝ አስደነብረዋለሁ። እንዴ ቆይ እሺ ጠብቂኝ። እሺ አንቺሞ እንዴ ጠብቂኝ ነው እንጂሞ እሺ ግዝሽ ነው አረቀስ ልደረሽ አለው ልጅሽ ነግቢ ወደ ቤት ባክሽ በር እያንኳኳ እየበጠበጠኝ ነው እና ምን ነው ተረጋግኝሽ እንዴ ግዝሽ ከተዋቀላችሁ እንዴ አው ምን ነው አረ ምን እንደው ዝም ብዬ ነሽ ባክሽ ወደ ቤት ግቢ አረ ቸኩላለሁ ልሄድ ነው ባይሆን ትንሽ ምጣድ ላበራ ነበር አስቸኳይ ጉዳይ ነው አው ከልጅ አስቸኳይ ነው በቃሽ ጠብቂ መጣ እሺ ጠብቅሻለሁ ነው እንዴ ሙሻ ለማኪ ጋር እውነትም ትተዋወቃላችሁ? እውነትም ጓደኛ ናችሁ? ምን ነው ገረመ እንዴ? በጣም ይገርማል እንጂ ማለት እንዴት ልትተዋወቁ ቻላችሁ? ምን ነው ገረመ? ምን ነው አዲስ አደረከው ነገር ያደርግ እንዴ እንደምታውቅ ስማ ነግረሽኛል፣ ግን ማኪ ሌላ አንቺ ሌላ ይሄ ነገር እኔም እኮ ያልገባኝ ነገር ይሄን የሷ ጓደኛዬ አንተ ለምን እንደዚህ እንዳንቀጠቀጠ እንዴ? አንቀጠቀጠኛል እንጂ እንዴ አንቺ ነገር እኮ ያሳስበኛል ማለት ማኪ አትጠቅምሽ እውነቱ ነግርሽ የምር ነው ይሄን ጸባይ ነው ያላት እንዳታስለምድሽ ምንድነው ደግሞ የምታስለምደኝ? ምን ነው ይጠፍቶሽ ነው ይሄ ነገር የለየላት ወመኔ ናት ትቅርብሽ የምር ትቅርብሽ እንዴ ካራንታ ይባል ምን ሆነ ነው እንዴ? ምንድነው የማይባለው? ልቅስ ነው እንጂ የሚሻለው ምንድነው ያየሁት? ምንድነው እየተፈጠረ ያለው ነገር እንዴ? ምን አየሽ? ከማን ጋር ነው የምትጓተችው? ኧረ ዝም ብሎ ጎትቶ ልቀቀኝ ብዬሽ የምታገናኝሽ አይመስለኝም። እየሳቅሽ ነበር እኮ። የምን ሳቅ እንዴ? ኧረ እኔ ሳቅ ሂጃ ተከተይኩ። እኔ ልመለስ አይሻል? ምን ለምንድን ነው የምከተለው? ቆይ ጉዳይ አላችሁ? ማኪ ተረጋጊ። ምን ነሽ? የምን ጉዳይ የሚባል ነገር የለንም። ዝም ብሎ አገኘሁት አጋጣሚ ነው በቃ። እንዴ ይሄ መስልክ እንዴ? ምን ማለት ነው? ቆይ ለምን አትናገሪ? ምንድነው አንቺ ግን ከገዝሽ ጋር ጉዳይ አላችሁ እንዴ? እንደዚህ አንጠቀጠቀሽ? እኛ አንቺ ልጠይቅሽ እስኪ መጀመሪያ መልሽልኝ። እንደው ተቻለ ጉዳይ ሲጀመር አንቺ ምን ጉዳይ አለሽ? አይገርምሽም? አልፋታችሁም? እሺ ይኸውልሽ እኔ እንደዚህ ከጀርባ የሚጫወቱ አይነት ሰዎች ሙዲ አይደሉም። እሺ አይመቹኝም። የምን ጨዋታ መጣሽ እንዴ? አንቺ ያራ ልጅ ምን ነሽ ነው የምታወሪው? ነው አቂ እንጂ እንዴ ልጁን እኮ የዛለት ድንገት በቃ አንቺን እየጠበቅኩ እያለ መጣና በቃ ልቀቀኝ አልኩት። ሄድ አለቀ። ሌላ ምን ጉዳይ አለ እኮ? ለዚህ እኮ ነው ለዚህ ነው ሳያችሁ ያላማረኝ። ሲቀጥል ደግሞ ፋራ አይደለም ፊታችሁ ጋር የሆነ ነገር አነባለሁ። ካልጠፋ ቦታ ስራቅ ብትሉ ምን አለበት? በሬጋ ታይ ተረጋጊ። እንዴ ታዩ ማኪ በቃ በጣም እንደምትወጁ ተረድቼሻለሁ። ለዛ ነው እንዴ የሚያረግሽ? ማ አንቺ ያምሻል እንዴ? እኔ እንደዚህ አይነት ነገር ሲያልፍም አይነካካኝም። እሺ ከፈለኩ ደግሞ ታቂኛለሽ። ኧረ እባክሽ ከዚህ በፊት አትግባቡም ነበር? ማኪ ምን ሆነሽ ነው? የምን መግባባት? አንግባባም
ለወደፊቱ ግን ከሱ ልጅ ጋር ባትግባቢ የጓደኝነት ምክሬ ነው። ቆይ ግን ማለቴ መሰረታዊ ችግራችሁ ግን ምንድነው? ተነጋግራችሁ ማውራት አልቻላችሁም? እኔ እንጃ በቃ ሳይው ይደብረኛል። እና ደግሞ ብቻሽ ታይ ወዴት ነሽና? እኔማ አንቺ ጋር ነበርኩ እንዲህ በነገር ጠልፍሽኝ እንጂ። እና እንሂድ ቡና እየጠጣን እናውራ። እሺ እናውራ። ግን ብር ይዘሻል አይደል? ብር ምን ድረስ ልትገር ያው ቦርሳዬ ስለለሱ ምን እንደሚገርመኝ ታውቂያለሽ? የሰፈሩ ሰው ሁሉ ማኪ የት ነሽ? ማኪ እንደዚህ እናማክርሽ፣ ማኪ ይሄን አድርጊልን እስኪ ምናምን እንደዚህ ለምክር መብቃት አይገርምሽም? ያው ቀለብ ላባ ስለሽ ደግሞ ማትታይበት ማትገቢበት ቦታ የለም። ለዛ ነው እንጂ የሚሆን ምን ማለት ዱርዬ ነሽ ያልሽኝ እንዳይሆን እና ከአንቺ በላይ ዱርዬ አለ እንዴ? አይ እንግዲህ ሴትዮ ምን ለሁሉም ነገር ታውቂያለሽ። ማታውቂው ጉድ የለም። ከዚህ በላይ ዱርዬነት አለ? ተስጦ ዱርዬነት ተስጦ። ኧረ እባክሽ ዱርዬነት ነው ተስጦ? ምን ይሄ ዱርዬነት አለ? ችሎ መገኘት፣ አውቆ መገኘት፣ ለነገሮች ቅርብ መሆን ነው እንጂ ዱርዬነት ማለት ነው። የምትገርሚኝ ጉድ ራሽን በቃ የምታካብጁ ጉድ በቃ ራሽን ግን ምን አባህ አንተ ስራ የለህም እንዴ? መጀመሪያ ምን አሁን ስራ ቦታ አንተ መብራት ስለሌለ ነው። እሺ ለማንኛውም ያቺ ልጅ አባቷ የሆነ ለምን ከጎረምሳ ጋር ቆመች እያለ ምድረ ጎረምሳን የሚያሯሩጥ አባት ያላት ልጅ ማን ነበረ ስሟ? እባክህ ስሟ ጠፋ። ማን ነበር ስሟ? እባክህ ጠፋች። ማን ያቺ አንገት ደፊዋ አገር አጥፊዋ። እሺ እሙ ገለ እሙ በእናትህ መጣች እኮ ፀጉር መጣች። ኧረ እባክህ ፀጉር ቤት መጣች። በእውነት እስቲ ይኸው ብርቅ ነው እንዴ? ምን ስንት ሰዎች አሉ አይደል? ስንት የሚያማምሩ ሴቶችን እዛ ስትጎነጉን አይደል የምትለው? ብርቅ ነው እንዴ? በጣም ለኔ ብርቅ ነው እንጂ። ለምሳሌ ያቺ ማነች ታች ሂሩትን ያልካት እሷ አሁን አንድ ሰው የሚገባ የለም እሷ ጋር። አንተ ምን እንዳያስክ ምን ይታወቃል? ሴቶቹ በሙሉ አንተ ጋር ተገልብጠው ነው የሚሉት። ወረፋ ሲይዘህ መስመር አስይዘህ እጅ በደረት አርጋር እንዴ አንተ ስንት ስራ መሰራችሁ? ይሄንንም ትከታተለኛለህ ማለት ነው። ጅም መግባት እንዳለብኝ ይሰማኛል ጓደኛዬ። ለልጅቷ ብለህ አሁን ምን አለች? አንተ ፓስታ ሂድ ከዚህ በእናትህ አንተ ፓስታ ሲያስጠላ ምናምን አለች። ቀጫጫ ምናምን አለች። አይደለም ሌላ ነው ነገሩ። ልጅቷ ደፍነች ቺስ ሪል ቨርጂን አቀደች በእውነት በቃ ተነካካችሁ። ይገርማል። እንዴት አባኸው ካንተ ቨርጂን ሆኗል? ጥሩ ጥያቄ ነው። መዳፋ ነው በተአምር ከወንድ ጋር ታውቃለህ? በተአምር እኔ ለነገሩ ካንተ ጋር እንትን ቁም ነገር ማውራቴ የሚገርም ነው። የትኛው ኮከብ ቆጣሪ ነው? ያሁን ደጉት እውነቴን እኮ ነው። እውነቴን በጣም በቃ ያንን እንትኗን ስታየው በቃ ተራራ የሚያክለውን ዳሌዋ ስታየው ምን ነገር በቃ የተነካካ ነገር በደንብ ይታወቃል። እንዳለ ነው በቃ እውነቴን ነው። ለዛ ነው ጂም ያልኩህ። ጂም ያስፈልጋል። ቻንስ ይላል ደግሞ ልጅቷ የሚገርም ነገር ልምጭልጥ ያለች አይነፋች። ኧረ እባክህ በእውነት አባትየው ደግሞ እንጂ ልጅቷ ልም ያለች በቃ እንዴት አይነት የምትገርም ልጅ መሰለች። እና አሁን በቃ በጣም ተጠንቀቅ፣ ችግር ውስጥ ነው። እሺ እና ምን ነበር ልታማክሪኝ የፈለግሽው? ምን መሰለሽ ማለቴ የሆነች ጓደኛ አይነት እና ችግር ገጥሟት ታዲያ ችግር ከገጠማት ወይ ሆስፒታል ወይ ጤና ጣቢያ ወይ ደግሞ ፖሊስ ጣቢያ ሂድ እንጂ እኔ ምንድን ነኝ? የህግ አካል አይደለም ወደ እኔ የምትመጡት? ወይ ማኪ ዛሬም ትቀልጃለሽ? ቆይ እኔ እኮ ቁም ነገር ነው እንጂ ቀልድ አይደለም። ወይም ደግሞ አንቺ መዝናኛ ነው ያደረግሽኛል። እሺ በቃ እሺ ተይው። ምን አጋጥሟት? ምን መሰለሽ ጉዳዩ ማለቴ ድንገት ሳታስበውና እርግዝና ተፈጠረ። ውይ ለዚህ ነው እና እንደዚህ ተጨናነቅሽ? ቆይ ከዚህ በላይ የሚያስጨንቅ ጉዳይ አለ?
አይ በጣም አከበርሽው ብዬ ነው። እንግዲህ ያው መውለድ ነው አለማርገዝ ነበር መጀመሪያ። ቆይ ምን ማለት ነው? አንቺ ሴት ሆነሽ አለማርገዝ ነበር መጀመሪያ ምናምን ይባላል? ትውልደው የታባቱ የመንደራችን ሰው እንደሆነ እንኳን አንድ ሌላም ያሳድጋል። ግን አባትየው ሽንጥ ነው። እሱን እኮ ምን አምልሽ? እሱ ጭራሽ ትዝም አይለውም። በቃ ማለት አላውቅም ማለት ያው በቃ የተበላ ቁባላ ልክ እንደዛ በው ጭራሽ አያስታውስም። በቃ ወይኔ ወንዶች ግን በእግዚአብሔር። እሺ ቆይሽ ስንት ጊዜ ሆኖ ታዲያ? ወር ከ13 ቀን ከ14 ቀን ቢሆነው። አንቺ ሴትዮ አንቺ ነሽ እንዲያረግሽው? አንቺ አረመናሽ ነው የሰፈር ሰው በይመን እንዴ? ወይ ደግሞ ሰው ላይ ያለጠፍሽላቸው? ወይ ማኪ ምን አለ ምን ታድርግ ነው እንጂ አልኩሽ። እንደዚህ እንድትይኝ አልነበረም የነገርኩሽ። እኔ አላማረኝም። በዚህም አለ በዛ ያው እንግዲህ ታስወርደው። ሌላ ምን ማድረግ ይቻላል? ማማንቻ ኃጢአት እኮ ነው ማስወረድ። ዛሬ የጎንዮሽ ጉዳት አለው። ዝም ብሎ ማስወረድ አለ እንዴ? ታዲያ እናንተ ጻድቃን፣ እኔ ማኪ ደግሞ ኃጢአተኛ መሆኔ እኔ አላስረገዝኳት። ታዲያ እኔ ጋር ለምን ሊስቶኛለሽ? ማኪ እንደዚህ ይባላል? ሴት ሆነሽ እንደዚህ ይባላል? ነገ በአንቺ የሚደርስ ነገር እኮ ምን ማለት ነው? ቆይ መጀመሪያ መጠንቀቅ ነበር። ድንገት ነው አልተፈጠረ። ግን መፍትሄ እንድትሰጪኝ አንቺ ጭራሽ ታስወርደው ትውለደው ምናምን ትያለሽ። እና ምን ላድርግሽ በእናትሽ እንዴ? እኔ ግን አንቺ ልጅ እስኪ እንደዚህ አስቢ። እሙ አንቺ ነሽ አትዋሺ በእናትሽ። ማለቴ እንደዚህ ልትይኝ አልፈልግም። እንዴት ቆይ እኔ እንዴት አረግዛለሁ? እኔ የሚሰጣችሁ መፍትሄ የመጀመሪያ አማራጫው መውለድ፣ ሁለተኛው ደግሞ ማስወለድ። ከዚህ የተሻለ ምንም ነገር የለም። ነጋልሻ በቃ ይሄንን የሚያክል ጦስ በቃ ቀን አለቀን መጥሽ ላይ ላይ ጭነሽ አንቺ ተንጋለሽ ተኛሽ። አንተም ነጋልህ እንኳን ነው። ቆይ ምን ማለት ነው? ምን አስበህ ነው? ግን ከምርሽ ነው? እኔ ሊገባኝ አልቻለም። ከምርሽ ነው እስቲ ልምታወሪ? ሆራ አይደለም እየቀለድኩ ነው። ምን ማለት ነው ከምርሽ ነው ማለት? በዚህ ይቀለዳል? ቀልዳለ እንዴ በዚህ? ቆይ መቼ ነው? እንዴት ነው? እኔ ስታቅፍኝም ስትስሚኝም እኮ ምንም ትዝ የሚለኝ ነገር የለም። መቼ ነው እንደዚህ ሆንኩት? ነው ይሄ እኔ ያልገባኝ ነገር አለ። ዛሬ ነው እንዲህ አፕሪል ዘፉል የሚባል ነገር? እኔ ማርክ የምር አላም እንድትለኝ ባልሆነ እኮ ምንም ትዝ የሚለኝ ነገር የለም። መቼ ነው እንደዚህ ሆንኩት? እንዴት ትዝ ይላል? ሳክራ ይሆናል። እኔ ምን አውቃለሁ? አሰክርሽኝ አንቺ ትሆናለሽ። ይሄ እንግዲህ ጭራሽ ሆን ብለሽ አቅደሽና አስበሽበት ያደረግሽው ነገር ነው ማለት ነው። ነው የናከሽ ሰው አለ? ምን እኔ የምልሽ እኔ ሊገባ በህልም መሄድ ምናምን የሚባል ነገር አለብኝ። በህልም ይሁን አንቺ ጋር የመጣሁት በቃ ትቀልጅ። እኔ ራሱ በቃ ፔሬድ ሲቀር በቃ ድንጋጤ የለም የሆንኩት እኔ ነኝ። ማርክ እንደ ሌሎች ወንዶች መቼም አልሸመጠችማ። ለምንድን ነው ቆይ የምትስቀው? ወይ የኔ ጉዳይ እንደዚህ ያስቃል? እኔ እንደዚህ አይነት ታሪክ ገጥሞኝ አላውቅም በህይወቴ። ሽምጠጣ እኔ የምልሽ ለምን ግልጹን አትነግሪኝም? ምንድነው ማለት ከሰፈር ሰው በቃ የሆነ አባቱ ክዶሻል እና ከሰፈር ሰው የሆነ የሚያምር ጥሩ አቋም ያለው ምናምን ያው ታውቂያለሽ እኔ ብቻ ነኝና እሱን በቃ ሂጅ አባቱ ነው ብል ምናምን ይቀበለኛል ብለሽ አስበሽ ነው? ንገሪኝና እንደራደር አይሻል? ይሄ ነገር በጣም ትልቅ ችግር ነው። ከባድ ስም ማጥፋት ገብቶሻል አይደል? እኔ ፍቅረኛ አለች። ይሄ ነገር ተሰምቶ ምናምን እንትን ቢባል ትልቅ ችግር፣ በጣም ትልቅ ችግር። እኔ የምልሽ እንጋጫለን፣ እንጣላለን። ትግሩ በጣም የከፋ ትግል ነው። አስበሽበታል? እኔ ለማንኛውም እንዳይጸጽትህ ብዬ ነው እንጂ እኔ ጨርሼዋለሁ። እሺ አስብበት በደምብ። ታለቅሳለህ በኋላ። ጸጸት እንጂ እኔ ከዚህ በኋላ በፍርድ ቤት ነው የምንገናኘው ማለት ጠበቃዬን አናግሬ ምናምን ሲጀመር ጠበቃ አለኝ። ምን አይነት ማት የሆነች ሰው ናት የመጣችብኝ በመድኃኒዓለም። አይከተለኝ በቃ ቀረ ማለት ነው። ወይኔ ተበላ። ወይኔ ምን ላደርግ ነው?
ወይኔ ማሰብ የነበረብኝ ምን አለ የዛን ቀን እንደው ግን ስብር ምን አለ እንደዚህ አይነት ነገር ሳረግ እንደው ምን አለ እንደው ጸጥ ብለህ